ታይ ቢሉሽ እምቢ በይ፣ ታይ ቢሉሽ አትተይ። አትፍሪያቸው። ያሳየውሽን እውነት ብቻ ንገሪያቸው። የሚናገረው የአባትሽ መንፈስ ነው። የነገርኩሽን ባትነግሪያቸው፣ በሰውነታቸው ብትፈሪያቸው፣ የኔን ትተሽ የራስሽን ብትነግሪያቸው፣ እነሱን ሳይሆን የምጠይቀው አንቺን ነው። አትፍሪያቸው። የነገርኩሽን ብቻ ንገሪያቸው። ነግረሻቸው ባይገባቸው ራስሽን አድነሻል። የአባትሽን መንፈስ አክብረሻል። አታስረጂ ስለ ራስሽ፣ ማን እንደሆንሽ ሰው እንዲያውቅሽ። እውነት ቢሉ ቢቀበሉሽ ጠቀምሻቸው፣ ውሸት ብለው ቢያጣጥሉሽ ጎዳሻቸው። ማነሽ ብለው ቢጠይቁሽ አትድከሚ እንዲረዱሽ። ባለም ጥበብ ስለ ራስሽ አታብራሪ፣ ያወቅሽውን እውነት ብቻ ተናገሪ። አትፍሪያቸው፣ የነገርኩሽን ብቻ ንገሪያቸው። ያወቅሽውን እውነት ብቻ ተናገሪ፣ እንዳትፈሪ፣ የገባሽን እውነት ብቻ ተናገሪ። አትፍሪያቸው፣ የነገርኩሽን ብቻ ንገሪያቸው። ይሄ የእግዚአብሔር ቃል ዲሴምበር 9 2023 የለጠፍኩትን ቪዲዮ ሙሉ ህልሙንም ሙሉ ቃሉንም ለመረዳት ወደ ኋላ ሄዳችሁ ማየት ትችላላችሁ። ከዚህ በኋላ ከፕሮግራሚ በፊት የማቀርበው ይሄንን ግጥም ይሆናል ማለት ነው። ምክንያቱም ከፕሮግራምሽ በፊትም በኋላም እግዚአብሔር አቅርቢ ብሎኛል። እግዚአብሔር ያዘዘኝን ስራ ዛሬ በትክክል ጀምሬያለሁ። እስከ ዛሬ ሰራኋቸው የመግቢያዬ ራሴን የማስተዋወቂያዬ ለምን ለሚለው ጥያቄ መመለሻዬ ነው። ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፕሎዝ ማይ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይሄንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው እርግማንን በሚመለከት አቀርባለሁኝ ብዬ ሮብለታ አልተመቸኝም። እግዚአብሔር እንደነገረኝ ከ90% በላይ በእርግማን ውስጥ ስለምንኖር ከ7 ዓመቴ ጀምሮ ከቅዱስ ሩፋኤል ቆርቤ ከቤተ ክርስቲያን ስወጣ ሰይጣን 2 እግሮቼን ይዞ ከእህቴ ጋር ሲሄድ ከጣለኝ ጊዜ ጀምሮ እስከ ዛሬው ዕለት ድረስ እግዚአብሔር እያስተማረኝ ያለውንና የመንፈስን ልዩነት፣ መንፈስ ምንድነው፣ እርግማን ምንድነው፣ ከእግዚአብሔር ጋር መለየት ምንድነው፣ እግዚአብሔር መሐሌትን ምን አላት፣ በብለሲንግና በከርሲንግ መካከል ያለውን እንዴት እንደኖርን እንዴት ደግሞ መዳን እንደምንችል ያየሁበትን ነው ማቀርበው ብዬ ቃል ገብቼላችኋለሁ። አንዳችም ከኔ የሚሆን ነገር የለም፣ አንዳችም ከኔ የማደርገው ነገር የለም። እግዚአብሔር ያስተማረኝን ግን ያስተማረኝ ላይክ እንደ ሙቪ እንዳቀው እያሳየ እለት ከለት እያሳየ ያሳየ ነገር ስለሆነ ማቀርበው። አትፍሪያቸው እንዳለ ማንንም አልፈራም። ነገር ግን ይሄ የሚያምን ሰው ብቻ ማለት ልክ ነው የሚል ሰው ብቻ ነው እንጂ ግዴታ ያለው ቻናል አይደለም። ኤኒ አድቨርታይዝመንት ያለው ቻናል አይደለም። ለገንዘብ የሚሰራ ዩቲዩብ አይደለም። እግዚአብሔር ላዘዘኝ ስራ ብቻ የሚሰራ ዩቲዩብ ነውና እባካችሁን ምንድነው ማንነው ብሎ ጥያቄ የለም። እናንተም የኔ አባትም የናንተ አባት ስለሆነ መጠየቅ ይቻላል። እግዚአብሔር መሐሌትን ብለሃታል፣ ይሄን ሁሉ አስተምርሃታል የሚለውን ነገር ቀጥታ አባታችሁን መጠየቅ ትችላላችሁ። መንፈስን ሁሉ አትመኑ፣ መንፈስን ግን መርምሩ ይላል። መንፈስን እንድንመረምር አባታችንን እንድንጠይቅ አንድ ሰው ትንቢት ሲነግረን አንድ ሰው የሆነ ነገር ሲያስተምረን እኛ ደግሞ እንደ ልጅነት ይሄ ሰው የሚናገረው ነገር እውነት ነው ወይ ብሎ አምላካችንን የመጠየቅ ራይት አለን። አባታችንን የማናገር ራይት አለን እና ማንንም ነገር ምንም እዚህ ጋር ማቀርበውን ነገር ለማንኛውም ሰው ተራ በተራ መልስ አልሰጥም። ነገር ግን በትክክል ማቀርባቸው ነገሮች የሚመለከታችሁ ከሆነ በትክክል ያንን ነገር ይዛችሁ ወደ አባታችሁ ወደ እግዚአብሔር እንድትጠይቁ አብዝቼ እመክራለሁ። መንፈስን ሁሉ አትመኑ ነገር ግን መንፈስን መርምሩ ስለሚል ማለት ነው። ዛሬ እንደ ማስታወቂያ የምሰራውን ስራ እንደ ማስታወቂያ ነው። ባክግራውንዴ ለሰርጌ 18ኛ ዓመት አኒቨርሰሪ የተነሳሁትን ፎቶ ነው ያደረኩላችሁ። የባክግራውንድ ፎቶ ማለት ነው። የሶስት ልጆች እናትና ባለ ትዳር ነኝ። ማቀርበው ነገር ሁሉ በእውነት እግዚአብሔር ያለኝን ነው። ከበስተጀርባው ምንም ነገር ያለው ነገር አይደለም። ከሃይማኖት ጋር የሚገናኝ ነገር አይደለም። እግዚአብሔር ምን አስተማራት መሐሌት ከወደቀችበት ከሩፋኤል ቤተክርስቲያን ጀምሮ እስከ ዛሬ ህይወቷ በዛ ህይወት ውስጥ እርግማን
እና ብሌሲንግ ምን እንደሚመስል ከ90% በላይ ህዝብ አንደር ከርስ እንደሚኖር እግዚአብሔር ያስረዳኝን ይዤ ቀርባለሁ ማለት ነው። እግዚአብሔር ያሳየኝን ነገር በቀን እንኳን ብለጥፍ በቀን 2-3 እንኳን ብለጥፍ የተሰጠኝን እድሜን በሙሉ ማልጨርሰው ነገር አስተምሮኛል። አሁን ላቅርበው ብል በቀን 2-3 እያቀረብኩኝ 365 ቀን በአመት ውስጥ ባደርገው እንኳን እማያልቅ ነገር ነው አምላክ ያስተማረኝ። ያንን ነው ይዤላችሁ የምቀርበው። ስለዚህ የማቀርበውን ነገር ሁሉ ደግሞ እናንተ ወስዳችሁ ወደ አምላካችሁ ይህ ነገር እውነት ነው ወይ ብሎ የመጠየቅ የልጅነት ስልጣን አላችሁ። ስለዚህ እንደሱ እያደረግን እንቀጥላለን። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ዛሬ ለዕለተ ቅዳሜ ያዘጋጀሁላችሁ ይሄ ነበረ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።